ሰላም ሀሪ መረጃን ይዘን ቀርበናል። ግብጽና ሱዳን ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የኢትዮጵያን የተናጠል ውሳኔ አንቀበልም ያሉ ሲሆን በ1959 ስምምነት መሰረት ሙሉ የውሃ ተጠቃሚነት መብታቸው ሊከበር እንደሚገባም ተናግረዋል። የግብፁ ጠቅላይ ሚኒስትር ሙስጠፋ ማዱቡሊ እና የሱዳኑ የሽግግር ጊዜ ጠቅላይ ሚኒስትር ካሚል ኢድሪስ በትናንትናው ዕለት በካይሮ የሁለትዮሽ ውይይት ማድረጋቸውን ተከትሎ የኢትዮጵያ መንግስት የተናጠል ጉዞውን በመተው የጋራ ተፋሰስ ገዢ በሆነው ዓለም አቀፍ ህግ እንዲያድር ጥሪ አቅርበዋል። የሁለቱ ጠቅላይ ሚኒስትሮች ስብሰባ የተካሄደው ሰሞኑን የአቡዳቢው ዘናሽናል ጋዜጣ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከስምምነት ላይ ከተደረሰ የኢትዮጵያን የባህር በር ጥያቄ መልስ እንዲያገኝ እደግፋለሁ ብላለች የሚል መረጃን ይዞ ከወጣ በኋላ ነው። ግብጽ የጋዜጣውን ዘገባ ከማስተባበሏን ባለፈ የጎረቤት ሱዳን ባለስልጣንን ካይሮ ድረስ ጠርታ የተቃውሞ መግለጫውን አሰምታለች። በላይኛው ተፋሰስ ሀገራት የሚካሄድ የተናጠል ጉዞ የታችኞቹን ሀገራት የውሃ ጥቅም የሚጎዳ በመሆኑ ኢትዮጵያ ከእንዲህ ያለ ድርጊት እንድትቆጠብም ነው ያሳሰቡት። አገራቱ የ1959 ስምምነት የሚሉትን ቢጠቅሱም ኢትዮጵያ ያልተሳተፈችበትና ሙሉ የውሃ መብት ለግብጽና ለሱዳን የሚሰጥ በመሆኑ አትቀበለውም። የናይል ተፋሰስ ሀገራት ግብጽና ሱዳን አስገዳጅ ነው የሚሉትን የ1959ን ስምምነታቸውን ውድቅ የሚያደርግ ህግ ባለፈው ዓመት ማጽደቃቸው ይታወቃል። በትግራይ ክልል ዳግም ጦርነት የመከሰቱ ዕድል ከፍተኛ መሆኑን ቢቢሲ ይዞት በወጣው መረጃ ጠቅሷል። በክልሉ ውጥረት በመንገሱ ምክንያት ነዋሪዎች አካባቢያቸውን ለቀው ወደ ሌላ ቦታ እየሄዱም ነው ብሏል። ከዚህ ጋር በተያያዘ የኑሮ ውድነቱም እየናረ ነው ያለው ዘገባው ባንኮች በቀን በሚደረገው ወጪ ላይ ገደብ ማስቀመጣቸውንም ጠቅሷል። በዚህም መሰረት ትግራይ ክልል ውስጥ አንድ ሰው በቀን ከ2000 ብር በላይ ወጪ ማድረግ እንደማይችል በዘገባው ተጠቅሷል። በክልሉ ባለው ውጥረት ድርሻ አላቸው ያላቸውንም አካላት ዘርዝሯል። ባለፈው ቅዳሜ የሞተው የሜክሲኮ ዕፅ አዘዋዋሪዎች ጌታ በመባል የሚታወቀው ኤልሜንቾ ከተጽዕኖ ፈጣሪ ግለሰቦች ጋር ግንኙነት እንደነበረው የሚገልጽ መረጃ ወጥቷል። ግለሰቦቹ የተለያየ የስልጣን ደረጃ ላይ የሚገኙና በተለያዩ የቢዝነስ አንቀሳቃሽነት የሚታወቁ መሆናቸውም ተነግሯል። ሚረር ይዞት በወጣው መረጃ መሰረት ኤልሜንቾ ለፖለቲካና ለቢዝነስ አጋሮቹ የሚሰራጩ የ2026ቱን የዓለም ዋንጫ መመልከቻ ቲኬቶችን በብዛት ገዝቶ እንደነበር ታውቋል። ለራሱም በ4 ስታዲየሞች የሚካሄዱ 16 ጨዋታዎችን መከታተያ ቲኬቶችን በእጁ አስገብቶም እንደነበር ዘገባው አካቷል። ግለሰቡ ፌንታሊን፣ ሜታፌንታሚን እና ኮኬይን የተባሉ እጾችን በስፋት ወደ አሜሪካ አስርጎ በማስገባት የሚታወቅ ነው። አሜሪካም እርሱን ለጠቆመኝ $11 ሚሊዮን ውለታ ከፋይ ነኝ በማለት ማስታወቂያ ያስነገረችበት ሰው ነበር። ነገር ግን አይጨበጤው ኤልሜንቾ ባለፈው ቅዳሜ ከጸጥታ አካላት ጋር በተከፈተ የተኩስ ልውውጥ ቆስሎ ወደ ሜክሲኮ ዋና ከተማ በሄሊኮፕተር በመወሰድ ላይ ያለ ህይወቱ አልፏል። የእርሱን መሞት ተከትሎ በዕፅ አዘዋዋሪ ድርጅቱ አማካኝነት የሚመራ አመፅ ሜክሲኮ ውስጥ ተቀስቅሷል። የዕፅ አዘዋዋሪ ድርጅቱ በትራምፕ አማካኝነት የውጭ አሸባሪ መዝገብ ውስጥም ተካቷል።